ገብርኄር የዐቢይ ጾም ስድስተኛ ሳምንት። ይህ ሳምንት የዐቢይ ጾም ስድስተኛ ሳምንት ሲሆን እንደ ሌሎቹ ሰንበታትና ሳምንታት ሁሉ ይህ ሳምንት የራሱ የሆነ መጠሪያ አለው። ገብርኄር ይባላል። ትርጓሜውም በጎ ታማኝ አገልጋይ ማለት ነው። በዚህ ሳምንት ቅድስት ቤተ ክርስቲያን የምታስተላልፈው መልእክት ከባለፈው ሳምንት ወይም ደብረ ዘይት የቀጠለ ነው። የዐቢይ ጾም አምስተኛው ሳምንት ደብረ ዘይት የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት የሚታሰብበት ሲሆን ይህኛው ሳምንት ደግሞ ነቢዩ ዳዊት እስመ አንተ ትፈድዮ ለኩሉ በከመ ምግባሩ አንተ ለእያንዳንዱ እንደ ሥራው ትከፍለዋለህና እንዳለ ጌታ ዳግም ሲመጣ ለሁላችንም እንደ ሥራችን ዋጋችን እንደሚከፍለን የምናስብበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ስለ ዳግም ምጽአቱና ስለሚሆነው ምልክት ቢጠይቁት በመጀመሪያ በ70 ዓመት አካባቢ የሚሆነውን የኢየሩሳሌምን ጥፋት ከዚያም በኋላ እሱ ዳግም ሲመጣ የሚሆኑትን ምልክቶች ነገራቸው። ከነገራቸው በኋላ ከዚህ ጋር አያይዞ የእርሱን መምጣት ተከትሎ የሚሆኑትን ክስተቶች በሶስት ምሳሌዎች ለጊዜው ለደቀ መዛሙርቱ በመጨረሻ ግን ለሁላችንም እንዲሆን ነግሮናል። የመጀመሪያው በቤተሰቦቹ ላይ የሾመውን የጌታውን አደራ በሚገባ በመወጣቱ በጌታው ዘንድ በተመሰገነው በልባሙ ባሪያ ምሳሌነት ለመልካም የሚተጉ ሰዎችን አስደሳች ፍጻሜ፣ እንደዚሁ በተቃራኒው የጌታውን አደራ ችላ በማለት የማይገባ ሥራ በመስራት ጊዜውን ባባከነ ክፉ ባሪያ ምሳሌነት የቸልተኞቹን አስከፊ ፍጻሜ የሚያሳይ ነው። ማቴዎስ 24:45-51። ሁለተኛው የሙሽራውን መምጣት በዝግጅት ይጠብቁ በነበሩ በአምስቱ ብልሆች ደናግላል ምሳሌነት የዝግጅቱን ስኬታማ ፍጻሜ፣ እንደዚሁም ባልተሟላ ዝግጅት የሙሽራውን መምጣት ሲጠባበቁ በነበሩ በአምስቱ ሰነፎች ደናግል ምሳሌነት ማስተዋልና ጥንቃቄ በጎደለው ሕይወት የሚኖሩ ሰዎች ፍጻሜ የሚያሳይ ነው። ማቴዎስ 25:1-13። በሶስተኛው ምሳሌ ላይ የምናያቸው ተመሳሳይ ነገሮች አሉ። ልባሙንም ሆነ ክፉ ባሪያውን በቤተሰቦቹ ላይ የሾመ ጌታ ደናግሉ የሚጠብቁት ሙሽራ እንዲሁም ለአገልጋዮቹ መክሊትን የሰጠው መንገደኛ ሰው እንደሚመጡ በተናገሩበት መሰረት ሁሉም መጥተዋል። እንደዚሁም ከመጡ በኋላ ሁሉም መምጣታቸውን ሲጠባበቁ ለነበሩ ሰዎች የሚገባቸውን ዋጋ ሰጥቷቸዋል። በቅዱስ ወንጌል ላይ እንደተገለጸው አንደኛው መንገደኛ ሰው መንገድ ከመጀመሩ በፊት ለአገልጋዮቹ ነግደው ያተርፉበት ዘንድ እንደየአቅማቸው ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊትን ሰጥቷቸው ሄደ። 5 እና 2 መክሊት የተቀበሉት በታዘዙት መሰረት በተቀበሉት መክሊት አትርፈው ጌታቸውን ሲጠብቁት፣ 1 መክሊት የተቀበለው ግን በተቀበለው መክሊት ለማትረፍ ከመውጣትና ከመውረድ ይልቅ መክሊቱን ቀብሮ ጌታውን ይጠብቅ ነበር። የአገልጋዮቹ ጌታ ከሄደበት ሲመለስ አገልጋዮቹን የሰጣቸው መክሊት ምን እንዳደረጉበት ጠየቃቸው። ሁለቱ አገልጋዮች 5 እና 2 የተቀበሉት በተሰጣቸው መክሊት ማትረፋቸውን ሲናገሩ፣ 1 መክሊት የተቀበለው ግን እንዲሰራበት የተሰጠውን መክሊት እንደቀበረው ተናገረ። መቅበሩ ብቻ ሳይሆን አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርሁ በማለት በጌታው ላይ የማይገባ ንግግርን ተናገረ። የአገልጋዮቹን ጌታም አደራቸውን ጠብቀው በተሰጣቸው መክሊት ለማትረፍ የደከሙትን አገልጋዮች በጥቂቱ በመታመናቸው በብዙ ሲሾማቸው፣ መክሊቱን የቀበረውን ያንን ሀኬተኛ ባሪያ ግን በተግሳጽ ወደ ውጭ ወይንም ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ እንዲያወጡ ታዘዘ። ማቴዎስ 25:14-30 ድረስ። በዚህ የወንጌል ክፍል ላይ 2 ነገሮች እናስተውላለን። አንደኛ፣ እነዚህ አገልጋዮች እያንዳንዳቸው ከጌታቸው ዘንድ መክሊት ተቀብለዋል። የአገልጋዮቹ ጌታም አስቀድሞ ለአገልጋዮቹ መስሪያ መክሊት ሰጧቸዋል። ትርፉን የጠየቃቸው አስቀድሞ ሥራ ለመጀመር የሚጠቅማቸውን መክሊት ከሰጣቸው በኋላ ነው። አስቀድሞ ምንም ሳያደርግላቸው ድንገት ትርፍ አልጠየቃቸውም። ነገር ግን ሁሉም እኩል መክሊትን አልተቀበሉም። ከላይ እንደተገለጸው የተቀበሉት አንደኛው 5፣ አንደኛው 2፣ ሌላኛው ደግሞ 1 መክሊትን ነው። ይህም የሆነው ያለ ምክንያት አልነበረም። የአገልጋዮቹ ጌታ በእንደዚህ ያለ መልኩ መክሊቱን ያካፈላቸው አገልጋዮቹ ያለ ጭንቀት መስራት በሚችሉበት አቅም ልክ ተቀብለው
ውጤታማ እንዲሆኑ ነበር። ስለዚህ የአገልጋዮቹ ጌታ ለእያንዳንዱ እንደ ችሎታው ማቴዎስ 25:15 ላይ ተብሎ እንደተገለጸው ለአገልጋዮቹ አቅማቸውን ያህል እንጂ ከአቅማቸው በላይ የሆነ መክሊትን አልሰጣቸውም። ጠቅለል ባለ መልኩ እነዚህ አገልጋዮች በመጀመሪያ ከጌታቸው ዘንድ በአቅማቸው ልክ መክሊትን ተቀብለዋል። የተጠየቁትንም ትርፍ እንደ አቅማቸው በተቀበሉት መክሊት መጠን ሊያተርፉ የሚችሉትን ያህል ብቻ ነው። ሁለተኛ፣ በዚህ ወንጌል ክፍል የምንመለከተው ሌላው ነገር የአገልጋዮቹ ጌታ ከሄደበት ሀገር ሲመለስ አገልጋዮቹ በመክሊቱ ምን እንደሰሩበት ጠይቋቸዋል። መክሊቱን ለአገልጋዮቹ ካካፈለ በኋላ ረስቶት አልቀረም። እያንዳንዳቸው ጠይቋቸዋል። መጠየቁ በመክሊቱ ምን እንዳደረጉበት ሰምቶ ብቻ ለማለፍ አልነበረም። ነገር ግን መጀመሪያ ቢሆን ለአገልጋዮቹ መክሊቱን የሰጣቸው እንዲያተርፉበት እንጂ ተቀብለው የትም እንዲጥሉት ባለመሆኑ በሰጣቸው መክሊት ምን እንደሰሩበት የጠየቃቸው የመክሊቱን ውጤት ለማየት ካለው ትልቅ ፍላጎት ነው። ምክንያቱም የመክሊቱ ባለቤት ለአገልጋዮቹ በፈቃዱ የራሱን ሀብት የሰጣቸው እንደተጠቀሰው እንዲያተርፉበት ነው። በዚህም ምክንያት ከሄደበት ሀገር ሲመለስ እያንዳንዳቸውን ትርፍ ጠየቃቸው። የዚህ ምሳሌ ታሪክ ዋና ዓላማ ከጌታ ዳግም ምጽአት በኋላ የሚሆነውን ለእኛ መጠቆም ስለሆነ በዚህ መልኩ መረዳት ይኖርብናል። በመክሊቱ ባለቤት ጌታ የተመሰለ እግዚአብሔር ነው። ከጌታቸው ዘንድ መክሊትን የተቀበሉ አገልጋዮቹ ደግሞ የኛ የሰው ልጆች ምሳሌዎች ናቸው። እነዚህ አገልጋዮች በኋላ የሚጠየቁት መክሊትን በአቅማቸው ልክ ከጌታቸው እንደተቀበሉ እኛም ጌታ ዳግም ሲመጣ የምንጠየቅበት በአቅማችን ልክ ከጌታችን የተቀበልነውን መክሊት ወይንም ጸጋ ነው። የአንዱ ጸጋ ማስተማር ሲሆን የሌላኛው ደግሞ መማር ሊሆን ይችላል። እንደዚሁም የአንዱ ጸጋ መቀደስ ሲሆን የሌላኛው ማስቀደስ ይሆናል ወዘተ። ምንም እንኳን የእያንዳንዳችን ጸጋ የተለያየ ቢሆንም ከእግዚአብሔር ጸጋ ያልተቀበለ ሰው ግን የለም። ስለዚህ ሁሉም እንደተሰጠው ጸጋ መጠን ኃላፊነት አለበት። ስለዚህ ጌታ ዳግም ሲመጣ እያንዳንዳችን በሰጠን ጸጋ ምን እንደሰራንበት ይጠይቀናል። እዚህ ላይ እያንዳንዳችን ከተሰጠን ጸጋ ምን እንደሰራንበት ጌታ ዳግም ሲመጣ እንደሚጠይቀን ማስተዋል ይገባናል። በተሰጠው ጸጋ ያልሰራበት ሰው በምንም አይነት ምክንያት ከተጠያቂነት አያድነውም። ምክንያቱም ከአምላካችን የተቀበልነው ጸጋ ውጫዊ ተጽዕኖአችንን መቋቋም የምንችልበት ኃይላችን ነው። ስለዚህ እግዚአብሔር በቸልተኝነታችን ለሚያጋጥመን ውድቀት ምክንያትን ብናቀርብ አይቀበለንም። ይህንን በቀዳማዊ ሰው አዳም ማየት እንችላለን። አዳም የአምላኩን ሕግ እንዲተላለፍ ያደረገችው ረዳቱ ትሆን ዘንድ የተሰጠችው ሔዋን እንደሆነች ተናግሯል። ሔዋንም በተራዋ በእባብ አማካኝታ ነበር። እግዚአብሔር ግን የሁለቱንም ምክንያት አልተቀበላቸውም። ነገር ግን እግዚአብሔር ምክንያታቸውን ያልተቀበላቸው ያቀረቡት ምክንያት ሐሰተኛ በመሆኑም አልነበረም። ምክንያቱም አዳምን ሔዋን እንዳሳታቸው ሔዋንን ደግሞ እባብ እንዳሳተቻት አይቷልና። ነገር ግን እግዚአብሔር የአዳምንም ሆነ የሔዋንን ምክንያት ያልተቀበለው የውድቀታቸው ዋነኛ መንስኤ የመጣባቸውን ፈተና መቋቋም የማይችሉ ደካማ ፍጡር ሆነው ሳይሆን ከእርሱ የተቀበሉትን ጸጋ ወይም ፈተናዎችን ድል መንሳት የሚችሉበት ኃይል ከንቱ በማድረጋቸው እንደሆነ ስለሚያውቅ ነበር። ስለዚህ የመጀመሪያዎቹ ሰዎች ለውድቀት የተዳረጉት ጸጋቸውን ወይንም ኃይላቸውን መጠቀም ባለመቻላቸው ወይንም መክሊታቸውን ስለቀበሩ ነበር። በዚህም ምክንያት ቅድስት ቤተ ክርስቲያን እግዚአብሔር የሰጠንን ጸጋ ችላ እንዳንል ለማነቃቃት በየዓመቱ በዚህ ሳምንት የእነዚህን አገልጋዮች ታሪክ ታስታውሰናለች። ይህም ብቻ ሳይሆን የአገልጋዮቿ ፍጻሜ እንደተመሰገኑት እንደ ሁለቱ አገልጋዮች እንዲሆንም ወደ አምላኳ ትጸልያለች። ለካህናት በሚደረገው ጸሎተ ፍትሐት የምናስተውለው ይህንን ነው። ካህን ሲያርፍ የሚነበበው ይህ የባለ አምስቱና የባለ ሁለቱ መክሊት አገልጋይን ታሪክ የያዘው የወንጌል ክፍል ነው። ነገር ግን ምንባቡ አንድ መክሊት የተቀበለ ሰው ጋር ሳይደርስ ይቆማል። የዚህም ምክንያት እግዚአብሔር የካህኑን አገልግሎት መልካም ዋጋን እያንዳንዱ እንደ ሁለቱ ታማኝ አገልጋዮች እንዲያደርግለት ስትማጸን ነው። አጠቃላይ ሁላችንም እግዚአብሔር በሰጠን ጸጋ መጠን እየሰራን ጸጋውን እንዲያበዛልን ደግሞም ልንማጸነው ይገባል። የእናት ቤተ ክርስቲያን ፍላጎቷም ይህ ነው። በሳምንቱ ታሪካቸው የሚወራው የታማኞች አገልጋዮች ብቻ አልነበረም። እንደዚሁም የሀኬተኛው ባሪያ ታሪክም ይወሳል። ነገር ግን ሳምንቱ ገብርኄር ተብሎ መታሰቢያ የሆነው ለሰነፍ አገልጋይ ሳይሆን ለበጎቹ አገልጋዮች መሆኑን የቤተ ክርስቲያን ጉጉት ቁልጭ አድርጎ ያሳያል። በዚህም ዕለት የዕለቱ መዝሙርና ምንባባት ከመጽሐፈ ግሳዌ እንዲሁም
የዕለተ ሰንበት መዝሙር ከዕፀ ድጓ እንዲህ በማለት ያስቀምጣል። ጌታው በመልካም ሥራ የሚያገኘውን በሀብቱ ሁሉ ላይ የሚሾመው የታመነ በጎ አገልጋይ ማን ነው? ዳግመኛም እግዚአብሔር አንተ የታመንክ በጎ አገልጋይ በጥቂቱ የታመንህ ስለሆን በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ይለዋል። መልእክታት ሁለተኛ ጢሞቴዎስ ከምዕራፍ 2 ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። በብዙ ምስክሮች ፊት ከኔ የሰማኸውን ትምህርት ለሌሎቹ ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱንም አስተምራቸው። ኢየሱስ ክርስቶስ እንደሚያገለግል በጎ አርበኛ ሆነ መከራን ተቀበል እያለ ይቀጥላል። እንዲሁም አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 11 ላይ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስል ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች ማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔር መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን ይላል። በቅዳሴ ጊዜ ከሚነበቡት ግብረ ሐዋርያት ውስጥ የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 8 ላይ እነርሱም ተሰብስበው ሳሉ ጌታ ሆይ በዚህ ወራት ለእስራኤል ልጆች መንግሥትን ትመልሳለህን ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምና በይሁዳ ሁሉ በሰማይና እስከ ምድር ዳርቻ ድረስም ምስክሮች ትሆናላችሁ አላቸው። ምስማክም መዝሙር 39 ከቁጥር 8 ላይ ከመንግር ፈቃደ ከመከርኩ አምላኬ ወሕግ ከኒ በማእከለ ከርሴ ዜኖኩ ጽድቀከ በማኅበራዊ ይላል። ትርጉሙም አምላኬ ሆይ ፈቃድህን ለማድረግ መከርኩ፣ ሕግህም በልቤ ውስጥ ነው፣ በታላቁ ጉባኤ ጽድቅህን አወራለሁ ይላል። በቅዳሴ ጊዜ የሚነበበው የማቴዎስ ወንጌልም መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉ ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጠውና ወዲያውኑ ሄደ ይላል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 30 ላይ። በዕለቱ ከ14ቱ ቅዳሴ ውስጥ ቅዳሴ ዘባስልዮስ ይቀደሳል። መኑቱ ገብርኄር ወምእመን ዘይረክቦ እግዚኦ በምግባረ ሰናይ። ጌታውን በመልካም ምግባር የሚጠብቀው በጎ አገልጋይ ማን ነው እንዳለ ቅዱስ ያሬድ በመዝሙሩ ታማኝ አገልጋይ ገብርኄር ሁነን 30፣ 60ና 100 ፍሬ አፍርተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።